የዓለም ሕዝብ ሊቀበለው የከበደው ነገርም ከፊልሙ መለቀቅ ከቀናት በኋላ ተሰማ። ዘግናኝ እንደሆነ የተነገረለት የፊልሙ ታሪክ እውነተኛና በኮሪያ ውስጥ የተፈጸመ ታሪክ እንደሆነ የዓለም ሕዝብ አወቀም። የስኩዊድ ጌም አሰቃቂ ትዕይንቶች በትክክል በ1970ዎቹና በ1980ዎቹ ብራዘርስ ሆም እና ሳምጀንግ በተባሉ ድብቅ ካምፖች ውስጥ መፈጸማቸውም ታወቀም። እንደ ብራዘርስ ሆም ሰለባዎች ገለጻ ከሆነ የብራዘርስ ሆም ካምፕ ግፎች በስኩዊድ ጌም ፊልም ላይ ከሚታዩት የባሱ እንደነበር ይናገራሉ። በእርግጥም ብራዘርስ ሆም እና ሳምጀንግ የተባሉት ሁለቱ ቦታዎች ለሁለት አስርት ዓመታት የብዙ ኮሪያውያን የሰቆቃ ቦታዎች ነበሩ። ታሪካቸው ተዳፍነው መፈጸማቸው ተረስቶ የነበሩት እነዚህ ታሪኮች ዳግም ወደ ሕዝብ ዓይንና ጆሮ መጥተዋል። ፊልሙና የብራዘርስ ሆም ታሪክ ይበልጥ እንደሚመሳሰሉና ልዩነት የላቸውም ያስባለው ሁለቱም ቦታቸው ደቡብ ኮሪያ መሆኑ ነው። የፊልሙ ደራሲ ዋንግ ዶንግዩክ በዚህ ጉዳይ ላይ ላለፉት 3 ዓመታት ምንም አስተያየት ሰጥቶበት ባያውቅም ብዙዎች ግን ከስራ በላይ ንግግር የለምና ባይናገርም እውነታውን ከኮሪያ አልፎ ለመላው ዓለም አሳይቷል ብለዋል።